እጅግ በጣም ያሳዘነና ሰሞኑን መነጋገሪያ የሆነው የአርሲ ኦርቶዶክስ ቤተክርስቲያን የቤት ቃጠሎና ብዙ ሰዎች እየታረዱባት ያለው አርሲ እንግዲህ ዶክተር አብይ ምላሽ ሰጥተዋል ማለት ነው። ውድ እና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። እንዴት ናችሁ? እንግዲህ የዘገየን ቢሆንም እጅግ በሚያሳዝነው በወገኖቻችን ላይ እየተፈጸመ ያለው አርሲ ተደጋጋሚ አንድ ጊዜ ብቻ ማለት አይደለም፣ በጣም ተደጋጋሚ አሁን ወደ ሚዲያ ጉዳዩ የወጣ ቢሆንም ግን እኔ የማውቀው ያኔ እስከ ዛሬ የምሰማው እንኳን በተደጋጋሚ ሁልጊዜ በዛ አካባቢ ያሉ የአርሲ ያሉ ኦርቶዶክስ እምነት ተከታዮች እንደ ግፍ ሁልጊዜ የሚገደሉባት ክርስቲያኖች የሚገደሉባት አገርና እንትን ብትኖር አርሲ ናት ማለት ነው ቤተሰቦቻችን። እና ይህ ነገር ለምንድን ነው? አያሳዝንም ወይ? አረ ተውን እንተሳሰብ። የምር በጣም ነው። እኔ ትልልቅ የቤተ ክርስቲያን ሰዎች ትልልቅ ሰዎች ድህነት ያስቸገራቸው ድህነት ለራሱ ለዚህ ለኢትዮጵያን ሕዝብ ድህነት ራሱ በቂ መቀጣጫ ነው። በቂ ነው ለነሱ ማለት ነው። ጭራሽ መሳሪያ አንስቶ ሊገደሉ ሊታረዱ የሚገቡ ሰዎች አይደሉም። በጣም ነው የሚያሳዝነው። በጣም የቤተ ክርስቲያን ሰዎችን ነው እየገደሉ ያሉት። እንደገና ደግሞ እዛ አርሲ ላይ ያሉ ማንኛውም የኦርቶዶክስ እምነት ተከታይ እዛ አካባቢ ላሉ እንግዲህ እንደዚህ እንደሚያርዱና እንደዚህ ለሚገሉ ልክ የሚያስቡት አማራ ናቸው ብለው ነው የሚያስቡት ማለት ነው። እውነት ይሄንን ስለማቅ ነው በግልጽ ማለት ነው። እና አማራ ነው ክርስቲያን ከሆናችሁ አማራ ነው በቃ። እዛ ኦሮሞም ቢሆንም አማራ ከሆነ ክርስቲያን ነው ብለው ነው የሚያምኑት። እና ጋይስ ቤተ ክርስቲያን እየተቃጠለ ነው፣ ህዝባችን እየታረደ ነው። በጣም ያሳዝናል። እንደው ፈጣሪን ፍሩ። በጣም የሚያሳዝን ነገር ነው። እንደው እንዴት ያስችላቸዋል? ወንድማማቾች ይገደላሉ፣ ሴቶች ይገደላሉ፣ የእምነት አባቶች ይገደላሉ። ይህ ነገር አይበቃም ወይ? ቆይ መቼ ነው ግን ኢትዮጵያ ሀገራችን የምትሰለጥነው? መቼ ነው እንደ ሰውኛ የምታስበው የሀገራችን ህዝብ የሚለው እኔ በጣም የሚያሳዝነኝና ሁልጊዜ ጥያቄ የሆነብኝ ነገር ነው። መንግስትስ እስከ መቼ ነው ነገሮችን በልዝብተኝነትና ትኩረት ሰጥቶ ችግሩን ያለም የማይቀርፈው? እስከ መቼ ነው? ስንት ሰው እስከሚሞት ነው? እኔ ጥያቄ እንዲመለስ ነው የምፈልገው ማለት ነው። እና መንግስት ምንድነው ሀሳቡ? የዜጎቹን ደህንነትና የዜጎቹን በሰላም ውሎ ማደርን ካልተቆጣጠረ እንደዚህ በይፋ ሰው እየተገደለበት በተደጋጋሚ ያለ አካባቢን ለምንድን ነው በጸጥታ ኃይሎች መንግስት ሊታደጋቸው የማይገባው? የምር አያሳዝኑም እነዚህ ሰዎች? እነዚህ አስታራቂ የሆኑ ህይወት በራሷ ያደከመቻቸው ቤተሰቦቻችንን መግደል ማረድ እንደ ቀላል የሰው ልጅን ያህል ነገር ከብት እንኳ ሲታረድ ይዘገንናል። ፍየል እንኳ ሲታረድ ይዘገንናል። ቆይ ምን ቀምሰን ነው ግን እኛ ኢትዮጵያኖች እንደዚህ የተጨካከን ነው? እና በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። እውነት እረፉ፣ ፈጣሪን ፍሩ። የኔ ቤተሰቦች ቢሆኑ የኔ እህት ብትሆን የኔ ወንድም ቢሆን የኔ አባት ቢሆን በሉ። አባት በምን እዳው ይታረዳል? አባት በምን እዳው በጥይት ይገደላል? እሺ ሴትስ ለምን ትገደላለች? አባት እኮ በድህነት አቅሙ ቤቱን ሸፍኖ በሩን ዘግቶ ለፍቶ ጥሮ ግሮ ልጆቹን አሳድጎ አስተምሮ አሁን መጦሪያዬ ነው አሁን ልጆቼ እየደረሱ ነው በሚል ሰዓት በብዙ አረመኔዎች እየታረዱና እየተገደሉ ነው፣ በብዛት ወንዶች ማለት ነው። ይህ ነገር እስከ መቼ ነው እንዲህ የሚቀጥለው? መንግስትስ መቼ ነው ለዚህ ምላሽ ተገቢውን እርምጃ ወስዶ ገዳዮችና እንደዚህ ዘግናይ ድርጊት የሚፈጽሙ ሰዎችን መቼ ነው እርምጃ የሚወስድባቸው መንግስት? በእውነት በጣም ነው የሚያሳፍረው። ኢትዮጵያ እኮ ሰው የሚኖርበት ሀገር እየሆነ አይደለም። ሰው በቀላሉ ይታረዳል፣ ሰው በቀላሉ ይገደላል፣ ሰው በቀላሉ ይዘረፋል። ይህ ነገር ማን ነው ሀይ የሚልልን? እሺ እንደዚህ እየተሆነ ሰው ለሰው እንዴት አይፈራራ? ሰው እንዴት ይህንን መቅረፍ ያቅተዋል? ነገሮች ሁሉ
እኛ ራሳችን ጋር እስከሚደርሱ መጠበቅ የለብንም ጋይስ። ሁላችንም ድምጽ ሆነን ለወገኖቻችን የሞቱትን መመለስ ባይቻልም ለወገኖቻችን ግን ሁለተኛ እንደዚህ ካሁን በፊት እንደሞቱት ወገኖቻችን ሁለተኛ ሰው እንዳይደገም ሁላችንም ድምጽ ልንሆንና መንግስትም የህዝቡን ጥያቄና የህዝቡን ድምጽ ትኩረት ሰጥቶ የንጹሃንን መሞት እንዲታደግና የንጹሃንን አሳዛኝና ዘግናኝ ግድያ እንዲታደግልን በፈጣሪ ስም እንለምናለን። ሁላችሁም እንደዚህ እያደረጋችሁ ቪዲዮ ስሩ። ሁላችሁም ያቅማችሁን አድርጉ። የኛ አባት ወይም የኛ እናት ወይም የኛ እህት ወይም የኛ ወንድም ስላልሆነ አይደለም፣ ሰው ስለሆኑ እንደ አባቶቻችን ማየት እንደ እናቶቻችን ማየት አለብን፣ የሌሎችንም ቤተሰቦች ማለት ነው። እንደዛ በማሰብ ሁላችሁም ባላችሁ ሚዲያ ተጠቃሚነት በቲክታክም ይሁን በፌስቡክም ድምጽ ሆኑ ብዬ ነው የምለው። በጣም ያሳዝናል። ቤተክርስቲያንም እየተቃጠለ ነው። እሺ ቤተክርስቲያን ይቃጠል፣ ገንዘብ ነው፣ ነገ ሊተካ የሚችል ነገር ነው። ግን አባቶችና እናቶች፣ እህቶች፣ ወንድሞች በዘግናኝ ነገር እንደዚህ ታርደው ያውም በሰው ምን አለ በሌላ አደጋ ቢሞቱ በሀገራቸው ሰው ምንም ባልሰሩበት ምንም ባያጠፉበት በተወለዱበት ቀዬ እምነታችሁ እንደዚህ ነው እየተባለ መታረድ ማለት በጣም የሚዘገንን ነገር ነው። መንግስት እባክህ ለኢትዮጵያ ሕዝብ በየቦታው ባጓጉልና ተገቢ ባልሆነ በኩም ነገር ለሚሞቱ ወገኖቻችን መንግስት መፍትሄ እንዲሰጥልን በአክብሮት እንጠይቃለን። በአርሲ እንግዲህ እየሞቱ ላሉ ወገኖቻችን ነፍስ ይማር ብለናል። መጽናናትን ለቤተሰቦቻቸው እንመኛለን። ሀገራቸውንም ሰላም እንዲመልስላቸው ሁላችሁም የበኩላችሁን ድምፅ አድርጉላቸው። መንግስትም ተገቢውን ጥበቃና ተገቢውን እርምጃ እንዲወስድ በአክብሮት እንጠይቃለን። እንግዲህ ነፍስ ይማር ብለናል። ሁላችን ስላዳመጣችሁ እናመሰግናለን።